ፕሩቭ የማደርገው እንግዲህ ከሞት በላይ ህይወት እንዳለ ነገር ነው። ሚኒንግ አንድ ሰው አካሉን ጥሎ ሊኖር እንደሚችል ወደ ላይ የምንወጣው የኢትዮጵያ ባህል ራሱ ወደዛ የሚያስኬደን ስለሆነ 5 እና 95% ለማገናኘት እንግዲህ መጀመሪያው ነገር the power of now ሳዳም ሁሴን የት ነው ያለው ምናምን ተብለው ተጠይቀው እነዚህ ተማሪዎች እንግዲህ ጉድጓድ ውስጥ እንዳለ ምናምን ያወቁት በዚሁ ነገር ቀላል በሆነ መንገድ ከሄድን ይህንን ኤነርጂ ልናገኘው እንችላለን ነው። በየባህሩ ምናምን የሰመጥን ሞታለን እንደዚህ ምክንያቱም ተጠራጠርንና የፈረንጁን ስልጣኔ መረጥን። እንደዛ ሆኖም አልሆነልንም፣ እንደ ፈረንጅ አልሆንም። ስለዚህ ተመልሰን ወደ ባህላችን ብንገባ ግን በሲንተሲስ ነው የምንሄደው፣ በእድገት ነው የምንሄደው አይነት ነገር ነው ማለት ያቺ ቺ ያልናት ለምሳሌ ቅድም ይን ያንግ የሚሉት አለ ለምሳሌ ለማቅለል እና ሁለቱን ጥሩ ካቀነባበርክ እንግዲህ ቺ ታገኛለህ አይነት ነው እና ለቀልድ አይደለም። ምክንያቱም ሲአይኤ ራሱ በምርምሮቹ ያገኘው ነገር ነው ነገሩ። ለምሳሌ ምንድነው የሚሉት በዚህ ኤሌክትሪክ ምናምን ነገር ኢጂ በሚለው ላይ አንጎላችን እንግዲህ ስፊር ነው ለግማሽ የተከፈለ እና የግራው አንጎል የስሪዲ አመለካከት ነው ያለው። ሞር ሎጂካል ነው፣ ሞር ታይም ኮንሺየስ ቲንኪንግ ነው፣ እንደዚህ ነው ስለዚህ የ5% ነው። የቀኙ አንጎላችን ደግሞ ሞር ኦፍ አብስትራክሽን ኳሊቲ ነገር ኢሞሽን አይነት ኢንፍሉዌንስ እንደሱ ነገር ነው የቀኝ አንጎል እና ሲአይኤ የሚያደርገው እንግዲህ ሄሚሲንክ ይሉት ሄሚስፌሪካል ሲንክሮናይዜሽን የግራውና የቀኙን አንጎል ሲንክሮናይዝ ማድረግ እና ያው 5 እና 95% መዋሃድ ማለት ነው እኮ እና ተዋህዶ ማለት ነው። ያ ተዋህዶ ነገር እንግዲህ ወደ ናው ያመጣንና the power of now ነገር ያ ፓወር እንግዲህ ልናየው አሰስ እናደርግ እንችላለን። 5 እና 95% የማገናኝበት ወቅት እኮ ይችነች አዌር የምሆንባት ወቅት። አዌር ሆኜ ትራንሰንድ ላረግ እችላለሁ። ትራንሰንድ አርጌ ደግሞ ከታች ላሉት እንደዚህ ሁኑ ብዬ ልባርክ ልረግም ኤኒቲንግ ላደርግ እችላለሁ ነው ሂደቱ። ስለዚህ ወደ ላይ የምንወጣው የኢትዮጵያ ባህል ራሱ ወደዛ የሚያስኬደን ስለሆነ ነው። የቅዱስ ያሬድ ስራ ለምሳሌ ምንድነው ምድራዊ የነበረው የቤተ ክህነት አካሄድ አፕሊፍት አደረገው እና ተገለጸላቸው ነው። ስለዚህ የሚያስተምሯቸው ነገሮች ቅዳሴው፣ አቋቋሙ፣ መዝሙሩ ምናምን የተገለጠላቸው ይሆን አከላይ ኦኬ እንጂ በየጠላ ቤቱ ምናምን ይዘምሩ ነበር አይነት ነገር ነው። የፍሪኩዌንሲ ልዩነት ማለት ነው 5 እና 95%። ኦኬ እስካሁን ድረስ እንግዲህ ስለ እንቅፋቶቹ ምናምን ተነጋግረናል። ለምንድነው እንቅፋት የሚሆን ለምን ስራ ነው የሚል እንግዲህ ወደ ሳስቴይንድ ኮንሰንትሬሽን 5 እና 95% ለማገናኘት እንግዲህ መጀመሪያው ነገር the power of now ነው። እዚህ ቁጭ ማለታችን እንደዚህ ማውራታችን ምናምን የምናይበት ነገር ነው እና ናው ውስጥ ነው ያለው። ባልሆን ግን ምን ይሆን ነበረ ወይ ሐሳብ ይዘኛል፣ ተክዛለሁ፣ ከራሴ ጋር እናገራለሁ ወይ ይሆን ነገር ይኖራል። ሂር ናው ሲባል ግን አካባቢውን ብርሃኑን ምናምን ማየትና መኖር እንደማለት ነገር ነው። እስካሁን ድረስ የተነጋገርነው ምንድነው? አንዱ ስለ ዘላለማዊነታችን ነው እና ኢሚዲየትሊ ፕሩቭ የሚደረግ ነው 95%። መንፈሳዊ እንግዲህ ኤነርጂ ነው እና ኤነርጂው እንግዲህ ዘላለማዊ ነው። ሌላው ከሞት በኋላ ህይወት በትክክል እንትን አላረኩትም። ፕሩቭ የማደርገው እንግዲህ ከሞት በላይ ህይወት እንዳለ ነገር ነው። ሚኒንግ አንድ ሰው አካሉን ጥሎ ሊኖር እንደሚችል ነገር እና ተገናኝተው እንግዲህ ሰላም ተባብለው አካል አለ ከታች ሚኒንግ አልሞትኩም ማለት ነው። ኦኬ አልሞትኩም ትለኛለህ አለኝ አካል አለው እንደሱ ነገር። ሞትና ህይወት
ቁስ አካል እና ቁስ አይነት ነው፣ ኤነርጂዎች ናቸው። አካል ያለው ቁስ እና አካል የሌለው ቁስ እንደማለት። ሶስተኛው ፕሩቭ ማደርገው ዊል ፓወር ነው፣ ነፃ ፈቃድ። ነፃ ፈቃድ። ለምሳሌ የአሁኑን ሁኔታ ለማስተካከል በታይም ወደ ኋላ ሄጄ ወደዚህ ሁኔታ የሚያመሩትን ኢኒሻል ቫልዩስ ልለውጣቸው እችላለሁ። ስለዚህ የአሁኑ ሁኔታ ልለውጥ እችላለሁ። አንዱ እሱ ነው። ሁለተኛ በየዩቲዩብ የምታገኙት ዳብል ስሊት ኤክስፐሪመንት ይባላል። ወደዚህ የሚወስደን ዳብል ስሊት ሁለት ቀዳዳ ያለው ነገር ነው። በጨረር ታደርጉበታላችሁ። ስክሪን ላይ ምን እንደሚታይ ነው፣ ግን ትርጉሙ ከፍተኛ ነው። ዳብል ስሊት ኤክስፐሪመንት ብዙ አመት እንትን የሰራ ነገር ነው። እነዚህን ሶስቱን ነው እንግዲህ ፕሩቭ ማደርገው። ከዛ በኋላ እንዴት እንቀላቀል አይነት ነገር እና ኦኬ፣ በቀልብ እንጀምር። እንግዲህ ቀልብ ማለት እንግዲህ አቴንሽናችን የምናስቀምጥበት ማለት ነው። ማየት ማተኮር ማለት ነው። እና እንደዛ ሲሆን እንግዲህ ኤነርጂ እንሰጠዋለን። የምናተኩርበት ነገር ነው ሂደቱ። እና ዳብል ስሊት ኤክስፐሪመንት ይህንንም ፕሩቭ ያደርገዋል። ምክንያቱም አንድ ነገር ኦብዘርቭ ለማድረግ ስሞክር ኦኬ፣ የኔ ፍላጎት ለኦብዘርቬሽኑ አስተዋጽኦ አለው፣ አፌክት አድርገዋለሁ እንደማለት ነገር ነው። ስለዚህ የኔን ትራንሰንድ የማድረግ አካሄድ እንግዲህ ምንድነው? ይቺ ቀልብ እንደፈለኩ ኮንትሮል ላረጋት ነው ዋናው ዓላማው፣ ወደ ፈለኩት ላስኬዳት እንደዚህ ነገር። አሁን እንግዲህ ስለ እንደ ኤክሰርሳይዝ እንትን ለማስጀመር የቀኝ እጃችሁ እና የመጀመሪያ ጣታችሁ ላይ ለምሳሌ አተኮሩ። በተቻለ አይናችሁን ጨፈናችሁ ነው። እና እንደዛ ሲሆን given the time ሁኔታው እንደዚህ ሲሆን እንግዲህ ጣታችን ትንሽ የሙቀት ወይም የንዝረት ነገር ይሰማናል፣ ኤሌክትሪክ ነገር ይሰማናል። እና ምስጢሩ እንግዲህ ይችን መጠበቅ፣ ሳስቴን ማድረግ። አሁን ሲቆይ ያቺ ነገር እንደ ሙቀት ትሆናለች እና እየሰፋች ልትሄድ ትችላለች እና ጠቅላላ ሰውነታችን ይግላል። ትንሽ ቆይታ ሳክሲድ የሚያደርገው ሂደቱ እንደዚህ ነው። እና ሲግል እንግዲህ ልክ እንደ ሚሳይል ሆን ማለት ነው። ወደ ፈለግነው ልንሄድ እንችላለን። ያቺ ብርሃን 95%ቷ መሆኗ ነው። እንግዲህ በሳይኮሎጂ 95%ቱ ምንድን ነው? ሳብኮንሽስ ነው። ኮንሽሱ 5% ነው። ስለዚህ በሳብኮንሽስ እያየን ነው እንትን ሂደቱ። እንደዛ ሲሆን እንግዲህ አካላችን ስካን እናደርገዋለን። ቱ ቢግን ዊዝ እያንዳንዱ ፓርት ትንሽ አናቶሚ ብናውቅም ጥሩ ነው። ጉበታችን የት እንዳለ ምናምን ማወቁ ኦኬ። እና ስካን ስናደርግ እንግዲህ የሚያመን ምናምን ነገር ካለ ልናየው እንችላለን፣ ልንድን እንችላለን ነው። እና ምልክቱ ምንድነው? የሚያመኝ ቢሆን እና እሱ ላይ ሳተኮር አሁን ምን ይሆናል? የበለጠ ያመኛል ነገር እና እየዳነ ነው ነገሩ። ዋል እንደዚህ ሆኖ እንግዲህ ሳተኮር ሰውነቴ ይሞቃል። አውት ኦፍ ቦዲ ኤክስፒሪየንስ የሚባለው ሊታየኝ ይችላል። ኤኒ ኤስፒ የሚሉት ነገር ኤክስትራ ሰንሰሪ፣ ከሰንሰሩ ከማቴሪያሉ ኤክስትራ በላይ የሆነ ነገር በሙሉ ሪያሊቲ ላይ ይችላለሁ ማለት ነው። እና ሲአይኤ ያደረገውም የግራውና የቀኙን አንጎል ሳምሃው ሲንክሮናይዝ አደረገ። አንድ ሲሆንለት እንግዲህ ምን ያደርጋል? ቴሌፖርት እንዲያደርጉ ያደርጋል። ለምሳሌ the men who stare at goat የሚላል ለምሳሌ እና ፍየሉ ላይ ለምሳሌ ሲያተኩር እንግዲህ ፍየሉ ይወድቃል፣ ይሞታል። እንደሱ ነገሮች አሉ። ሳዳም ሁሴን የት ነው ያለው ምናምን ተብለው ተጠይቀው እነዚህ ተማሪዎች እንግዲህ የት እንዳለ ጉድጓድ ውስጥ እንዳለ ምናምን ያወቁት በዚሁ ነገር ነው።
እና 95% እንግዲህ በጣም ጉደኛ ነገር ነው ለማለት ነው። ከአካላችን ጋር አውርደን ማያያዝ ማለት ደግሞ ትልቅ ብልህነት ነው። ሙሉ ሰው የሚያደርገን ሂደት ነው። እዚህ ላይ እንግዲህ እንቅፋቶቹ እንጂ ሁሉም ስትሬት ፎርወርድ ነው በእውነት። አሁን እምቢ ካለን እንግዲህ ሐሳባችን እየተበታተነ ምናምን የሚያስቸግረን ከመሰለ ከመጀመሪያው ጣት ወደ ሌላው ጣት ልሻገር እችላለሁ በሐሳቤ ወይም ወደ ሌላው ኦኬ። ወይም ደግሞ አውራ ጣቴን ጨምሬ አቴንሽኔን እንግዲህ አስኬደዋለሁ ነው ነገሩ። ስለዚህ ቢዚ ያደርገኛል። ምክንያቱም ከአንዱ ጣት ወደ አንዱ ጣት ሲሸጋገር እንግዲህ ቢዚ ነኝ። ትኩረቴ ባይሆን በሐሳብ አልተዋጠም፣ እየተሻገርኩ ነው። ሙቀት የማገኝበት ናምበር አገኝ ይሆናል። ኦኬ ጣት ከ6 ጣት በኋላ ምናምን ምሳሌ ሙቀቱን አገኝ ይሆናል። እና ምስጢሩ እንግዲህ ያንን ሙቀት መጠበቅ። በዛም በኩል አጋንንት አሉ ሌላ ሐሳብም የሚያመጡብኝ፣ እነሱንም የግድ ማየት አለብኝ ነው። ይህንን እንግዲህ ከቻልኩኝ ሁሉም ነገር ላይ ደርሼበታለሁ ነው። ስለዚህ የናው የፕሬዘንስ ጉዳይ ሚኖ በትክክል የማወቅ ነገር ነው የሚያስፈልገው። ከዛ በኋላ ሜዲቴሽን ማለት ጸሎት ማለት ነው። ነሰሰሪሊ እንደዚህ አስተንፍሱ፣ እንደዚህ ቁጭ በሉ ምናምን የሚልና ስትረስ የሚያደርግ መሆን የለበትም ነው የኔ አካሄድ። ሰው በፈለገው መንገድ ሊደርስበት ይችላል አይነት ነገር ነው። ስለዚህ በዚህ አካባቢ ያገኘኋት ትንሽ ኢንፎርሜሽን ምንድናት? ሲምፓቴቲክ ነርቨስ ሲስተም ኤንድ ፓራሲምፓቴቲክ ነርቨስ ሲስተም የሚባሉ አሉ። ሲምፓቴቲክ ነርቨስ ሲስተም እንግዲህ በአብዛኛው ቦዲ ፕሮቴክት የማድረግ ነው ፍላጎቱ። ኦኬ። ስለዚህ ፋይት ኦር ፍላይት ነገር ነው። የአውሬ ስሜት ይሆንና ማሸንፈው ከመሰልኩ አሸንፌ የሚበላም ከሆነ በላዋለሁ እንደዚህ ነገር፣ ወይም ደግሞ መሸሽ። ፓራሲምፓቴቲኩ ደግሞ ይሄንን ኖርማላይዝ የሚያደርግ አይነት ነገር ነው። ኦኬ አሁን አንድ አይነት ደረጃ ልውጣ እና እስትንፋሼ ምን ይመስላል ስወጣ ነው የምለው። that means sympathetic nervous system-ን exaggerated ሆኗል፣ ምክንያቱም አስደንግጦኛል already። ኦኬ ግን ኖርማላይዝ የሚያደርገው ላይ ግን ብዙም አልተጠቀምኩበትም። ባጭሩ ነው እስትንፋሱን ማወጣው ማለት ነው። ግን በረዥሙ ቢሆን የበለጠ አላስፈላጊ ነገሮች ይዞ ሊወጣ ይችላል አይነት ነገር ነው። ኦኬ ስለዚህ ደረጃውን ስወጣ ልክ ሳይሆን ስስብ እንግዲህ ሲምፓቴቲክ ነርቨስ ሲስተም ነው። ኦኬ ድንጋጤ ምናምን ያለበት። ኦኬ ሳወጣው ግን ፓራሲምፓቴቲክ ነገር ኖርማላይዝ የሚያደርግ እና ኤነርጂው ይወጣል ረዘም ባደርግ ማለት ነው። እና ከኖርማል ትንፋሻችን ኦኬ ስናስተነፍስ ወደ ውጪ ትንሽ ረዘም ቢል ሪዝነብል ነው የሚል ነገር ነው እንጂ አፍንጫችሁን ዝጉ በአንድ በኩል በዚህ ክፈቱ ምናምን የሚሉ እንደዚህ አስተንፍሱ የሚሉ አንዳንድ ጊዜ እንቅፋት ሊሆኑ ይችላሉ ራሳቸው ማለት ነው። እና በቀላል በሆነ መንገድ ከሄድን ይህንን ኤነርጂ ልናገኘው እንችላለን ነው። እና አሁን ትክክል ግራና ቀኝ ብሬን ሲንክሮናይዝ ካደረጉ 5 እና 95% ተገጣጠሙ ማለት ነው በፍሪኩዌንሲ። እንደዛ ሲሆን እንግዲህ ሙሉ ሰው 100% ሆን ማለት ነው። ተመልሰን ወደ ኢትዮጵያ መጣን ነው ነገር። 45 ዓመት እንደዚህ ሆነዋል እንግዲህ ስለዚህ ነገር ከጀመርኩኝ እና ወቅቱ እድለኛ ነኝ። ወቅቱ ጥሩ ነበረ። አሜሪካ የሄድኩበት ነው 19 ዓመቴ ነው። እና ያን ጊዜ ሂፒ የሚባል ነገር ወረርሽ እንትን ነበረ። የሂፒ ሙቭመንት የሚባል ነገር ነበር እና ያስገርሙኛል የነዚህ ሂፒ ስራዎች። እና በአብዛኛው
ስለ ትራንስደንታል ሜዲቴሽን እንደዚህ ነውና ኪሪየስ ነበርኩ፣ ለማወቅ ፈለኩ እና ያን ጊዜ አካባቢ ነው እንግዲህ ስለ ሜዲቴሽን ስለ ትራንሰንደንስ ማወቅ የጀመርኩት እና በትንሹ 45 ዓመት እንበለው እና እንግዲህ በየጊዜው ሳደርግ የግድ ይዋሃዳል እና ኖርማል ሂደት ይሆናል አይነት ነገር ነው። ግን ሂደቱ በናው ነገር ነው። በህይወቴ ውስጥ ማንኛውም ፍራክሽን ኦፍ ኤ ሰከንድ ቢሆን ሊወሰድብኝ አልፈልግም። ኮንሽስ ሆኜ እንዳሳልፈው ነው የምፈልገው። ስለዚህ እነዚህ ጥቀርሻዎች ነው አንዳንድ ፖሉሽን ነገር እንግዲህ ቢገቡ ሊለያቸው ይችላለሁ ነው እና ይሆናል ሁልጊዜ ሆን ብዬ ደግሞ ሜዲቴት ማደርግበት አለ። በዚች እሳት ነገር ላይ እጫወታለሁ። ቅዱስ ገብርኤልም በዛ አካባቢ ነው ያግዘኛል ነው